ተመልካቾች ይህንን ቪዲዮ ልክ ገብታችሁ ስትጀምሩ ላይክ በማድረግ ጀምሩት። አንድ ቻሌንጅ እሰጣችኋለሁ በዚሁ አጋጣሚ። ቻሌንጁ ምንድነው? ኮሜንት ኮሜንት ስታደርጉ ኮሜንት ያደረጉ ሰዎችን እየገባችሁ እዛው ላይ የነሱን ቻናል ደግሞ ሰብስክራይብ ብታደርጉላቸው በቀላሉ ማደግ ይችላል። ለምሳሌ እዚህ ጋር ተመልካቾች 5000 ሰው ቢያዩ ለምሳሌ በትንሹ 5000 ሰው ኮሜንት ቢያደርግ 5000 ሰው ደግሞ እርስ በርሱ እየገባ ሰብስክራይብ ቢደራረግ በአንዴ 5000 ሰብስክራይብ ይዘን እንቀጥላለን ማለት ነው። በጣም ቀላል የሆነ እንትን ቀመር። በነገራችን ላይ ቀለበት እንዲህ ውድ ነው እንዴ? ወርቅ እንዲህ ውድ ነው እንዴ? እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። በእውነት ነው የምላችሁ፣ በጣም ይጠቅማችኋል። በየትኛውም ዓለም ያላችሁ ሰዎች ገንዘብ ካሽ ከምትይዙ ይልቅ ገንዘባችሁን ወደ ወርቅ ቀይሩት። ለማንኛውም እኔ ቀለበት ለኔም ለብርሃንም ገዝቻለሁኝ። በእውነት እኔ እንደዛ አልጠበቅኩም ነበር። የእውነት እንዴ ይሄን ያክል ምንድነው እዚህ ጋር ለምትደረግ ነገር እዚህ ጋር የሆነ ገንዘብ ማድረግ ፌር ነው ብዬ አላምንም። እና እኔና ብርሃን ኦልሬዲ ከ10 ቀን ወይም ደግሞ ከ15 ቀን በኋላ በጋብቻ የምንተሳሰር ይሆናል ብዬ ነው የማስበውና እዛ ጋር ተመልካቾች ዶክተሮች ትኖራላችሁ፣ የጤና ባለሙያዎች ትኖራላችሁ፣ ሳይኮሎጂስቶች ትኖራላችሁ፣ መምህራን ትኖራላችሁ፣ ህግ ባለሙያዎች ትኖራላችሁ፣ እንዲሁም ደግሞ በተለያየ የሙያ ዘርፍ ያላችሁ ሰዎች ናችሁ እዚህ ጋር የምትመለከቱትና በውስጥ በኩል የምታወሩኝ ያላችሁ ኮሜንት የምታደርጉኝ ያላችሁና እሱ ነገር ለኔ በጣም ትልቅ ሆኖ ዛሬ ላይኩን እዚህ ጋር ሰው ሆኖ ኢቭን ትዳር እስከማሰብ ድረስ የደረሰ በጣም በቃ በእናንተ ነውና በጣም ሳላመሰግናችሁ አላልፍም። ትዳርን አማክሮ እንደመግባት ትልቅ ነገር የለምና ሰው ለትዳር ያላቸው አመለካከት በጣም የተለያየ ነው። ሰላም እንደምን አላችሁ? ላይኩን ነኝ። እንግዲህ ዛሬ ላይ የምገኘው መሃል አራብሳ ላይ ነው ያለሁት። መሃል አራብሳ ሜክሲኮ ላይ ያለችው እዚህ መሃል አራብሳ ላይ ነው የምገኘው። በቅድሚያ እንኳን ዛሬ አርብ ነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ለማለት እፈልጋለሁ። እንግዲህ ዛሬን ያላዩ ዛሬ ላይ ያልደረሱ የዛሬን ቀን ያላዩ በጣም ብዙዎች ወዳጆቻችን፣ ጎረቤቶቻችን፣ የሩቅ ጎረቤቶቻችን፣ የቅርብ ዘመዶቻችን እንዲሁም ደግሞ ወዳጆቻችን ያልደረሱ ያላዩ አሉና በህይወት ከሌሉ ነፍሳቸውን ይማር እላለሁኝ። እንዲሁም ደግሞ በስደት ሀገር ያሉ በተለያየ ሀገራት ያሉትን ደግሞ በሰላም ወደ እናት ሀገራቸው ወደ ኢትዮጵያ ይመልስልን። ይሄ የዘወትር ጸሎታችን ይሁን። እንግዲህ ዛሬ ላይ በዋናነት ለማስተላለፍ ልነግራችሁ ላካፍላችሁ የመጣሁት ሀሳብ ምንድነው? እንግዲህ ከዛሬ ከ2 ቀን በኋላ ያው እንደምታውቁት የትንሳኤ በዓል ነው የሚሆነው ማለት ነው። የትንሳኤ በዓል እንዳለፈ ደግሞ የኔ የሰርግ ፕሮግራም ይሆናል ማለት ነው። እንግዲህ እንትኖች ሽማግሌዎችን እንግዲህ ባለፈው እንደነገርኳችሁ ብርሃን ያው ሐሳቤን ተረድታኝ ተቀበለኝ ማለት ነው። እሽታዋን አግኝቼ እንትኖችን ሽማግሌዎችን አዘጋጅቼ እየጠበኩ ነው ማለት ነው። ማለት ልክ በዓሉ እንዳለፈ በቀጥታ የሚሆነው ምንድነው? ሽማግሌዎችን አዘጋጅቻቸዋለሁ። ሽማግሌዎችን መላክ ነው የሚሆነው። ሽማግሌዎቹ ሲላኩና ደግሞ እዛ ጋር ያለውን አጠቃላይ ድባብ ደግሞ ለእናንተ በቪዲዮ አስደግፌ ወደ እናንተ ማድረሰው ይሆናል ማለት ነው። ስለዚህ ያንን ለማድረግ ነው ዝግጅት ላይ ያለሁት ማለት ነው። እርግጠኛ ነኝ ደስ እንደሚላችሁ እተማመናለሁ። ከዛ ባለፈ ደግሞ እንግዲህ እሱን ካደረኩኝ በኋላ በቀጥታ የሚሆነው የሰርጉን ፕሮግራም መቼ እንደሚሆን እንዴት እንደሚሆንና እያንዳንዱን እንቅስቃሴ ወደ እናንተ በቪዲዮ የማደርሰው ይሆናል ማለት ነው። እሱ እንደምታደርጉት እርግጠኛ ነኝ። እኔ እሱን እንደማደርገው እርግጠኛ ነኝ። ለሱ እንግዲህ ዝግጅቴን እያደረኩኝ ይገኛለሁ። በነገራችን ላይ የሰው ልጅ መሰረታዊው ነገር ምንድነው ከተባለ ዋናው ነገር ሰው ወደ ምድር የመጣበት ዋና ዓላማ እንግዲህ አስተምሮቱም እንደሚለው ለምስጋና ነው የሚለው። ከዛ በዘለለ ግን የሰው ልጅ ራሱን ተክቶ ማለፍ አለበት የሚባል ነገር አለና ጀስት አግብቶ ኖሮ ወልዶ ከዛ ያው ራሱን ማስቀጠል ነው ወይም ደግሞ ጄኔሬሽን መተካት ነውና እሱን እንግዲህ ያው
እግዚአብሔር ከፈቀደ እና አደርገዋለሁ ባይነኝና ኦሬዲ ሽማግሌዎችን ምን እያልኩኝ ኦሬዲ ሽማግሌዎችን አዘጋጅቼ ለመላክ ማለት ነው። እንግዲህ በዓሉን እየጠበቁኝ ነው የምገኘው። ዛሬ አርብ ነው እንደነገርኳችሁ እና የበዓሉ ግርግር በጣም በብዙ ነው ያለው። በግ የሚገዛለ፣ ዶሮ የሚገዛለ፣ የተለያየ ነገር የሚገዛለና በዓሉን ለማለት ማለት ነው። እንግዲህ እንደው አያድርገውና አስቡት። በዓል ለማሳለፍ ዶሮ የሚገዛ በግ የሚገዛ እንደዚህ ነገ እኖራለሁ ብሎ ነውና ኦሬዲ እኮ ዛሬ ላይ አሁን እየገዛ እያለ ሌሊት ላይ ምን እንደሚያጋጥመው አያውቅም። ግን እሱ የፈጠረውን አምላክ ተስፋ አድርጎ ነው ብዙ ነገር የሚያደርገው። ኤኒዌይስ እንኳን አደረሳችሁ ለማለት እወዳለሁ ሁላችሁ ማለት ነው። እና እንግዲህ ብርሃንን ላገባ ዝግጅት እያደረኩኝ ነው። ሆፕ እናንተም ደስ እንደሚላችሁ እርግጠኛ ነኝ ማለት ነውና እናንተም በሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ ዘቅዝቀሽዋል ብርሃን። እንግዲህ እናንተም በሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ ይሄ እድል እንዲገጥማችሁ ምኞቴ ነው ማለት ነው። ሁላችሁ እንግዲህ ከሀገር ውጭ ያላችሁ በሰላም ወደ ሀገራችሁ እንዲያመጣችሁ፣ በስደት ዓለም ያላችሁ ከእናት ከአባቶቻችሁ ከወገኖቻችሁ ጋር እንዲያገናኛችሁ እግዚአብሔር አምላክ እውነት እሱ ካላችሁበት ይጠብቃችሁ ባይ ነኝ። ስለዚህ ያው ዛሬ ይህን መልእክት ላስተላልፍላችሁ ነው የመጣሁት። ስለዚህ ያው እኔና ብርሃን ያለንን ነገር ጨርሰናል ማለት ነው። ኦሬዲ እሷን ያው ፍላጎቷን እሺ ብላኛለች ማለት ነው። ነገር ግን የእሷ ፍላጎት ብቻ በነገራችን ላይ ያው እኛ ትልልቆች ነን፣ እንደ ህፃን ልጅ እንትን ማለት የምንፈልገውን ነገር የምናውቅ ሰው ነን። የትኛው ይጎዳል የትኛው ደግሞ ይጠቅማል የሚለውን ነገር እኔ በቀላሉ እንረዳለን ባይነኝና ምናልባት እሷ የእሷን እሽታ ተቀብያለሁ። ምናልባት የቤተሰብ ጉዳይ ደግሞ የእሷ ቤተሰቦች ምን እንደሚሉ ባላቅም ማለት ነው። ያው አንዳንድ ጊዜ ምን አለ መሰላችሁ በእኛ የሰው ልጅ ተፈላልገው በቤተሰብ ምክንያት የሚለያዩበት ወይም ደግሞ ፕሮግራሙ የሚሰረዝበት አጋጣሚ ሊፈጠር ይችላልና ያ እንደማይሆን እንግዲህ እግዚአብሔር ያግዘኛል ብዬ ነው የማስበው። ስለዚህ አሁንም ቢሆን እሷ እሺ ብላኛለች ብዬ እርግጠኛ ሆኜ መቀመጥ ባልችልም እንኳን ያው ዋናው መሰረታዊ ጉዳይ የእሷ እኔን የመቀበሉ ጉዳይ ነበረ። ምንም ይሁን ግን ያው በብዙ ድካምና በብዙ ልፋት ከብዙ ማሳመን በኋላ ማለት ነው እንግዲህ እሺ ብላኝ ነው እሷን እንግዲህ እያልኩ ያለሁትና ስለዚህ እንግዲህ የሚሆነው እና ያለን ኦሬዲ ቀለበት ገዝተናል ማለት ነው። ቀለበት በነገራችን ላይ ቀለበት እንዲህ ውድ ነው እንዴ? ወርቅ እንዲህ ውድ ነው እንዴ? እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። በእውነት ነው የምላችሁ፣ በጣም ይጠቅማችኋል። በየትኛውም ዓለም ያላችሁ ሰዎች ገንዘብ ካሽ ከምትይዙ ይልቅ ገንዘባችሁን ወደ ወርቅ ቀይሩት። እግዚአብሔርን ይጠቅማችኋል። ምክንያቱም ዶላር ራሱ እንግዲህ የዓለማችን ትልቁ መገበያያ ምናልባትም ቀጥሎ ከዩሮ ቀጥሎ ዶላር ይመስለኛል። ባለሰሳት እርግጠኛ መሆን ባልችልም እሱ ይመስለኛል። እና የዶላር ዋጋ የወርቅን ውድነት ነው የሚከተለው። ስለዚህ ወርቅ መቼም ቢሆን ሊነጥፍ የማይችል ትልቅ የሆነ ሀብት ነው። ስለዚህ እባካችሁ እኔ የእውነት ነው የምላችሁ ከዚህ በኋላ ያለኝን ካሽ ወደ ወርቅ ገዝቶ ወደ ማስቀመጥ ነው ማድረግ። ስለዚህ ያላችሁን ካሽ ገንዘብ ምንም አይሰራም። ምክንያቱም በየቀኑ ፍላክቹዌት ነው የሚያደርገው ገንዘብ፣ አንዴ ይወጣል አንዴ ይወርዳል። ወርቅ ግን ይሄን ቀን ይወርዳል ይሄን ቀን ይወጣል የምትሉበት አይደለም፣ ዝም ብሎ መውጣት ብቻ ነው። ስለዚህ ያላችሁን እንትን ገንዘብ ወደ ወርቅ ቀይራችሁ ብታስቀምጡት ነገ ላይ በደንብ አድርጎ ይጠቅማችኋል። አሁን ካለበት ዋጋ በእጥፍ ጨምሮ ልታገኙ ስለምትችሉ እሱን ብታደርጉት መልካም ነው ላለሁኝና እንደዛ አድርጉ ላለሁኝና ለማንኛውም ያው ምናልባት በዚሁ አጋጣሚ መረጃ ልንገራችሁ በሚል ነው እንጂ ለማንኛውም እኔ ቀለበት ለኔም ለብርሃንም ገዝቻለሁኝ። በእውነት እኔ እንደዛ አልጠበቅኩም ነበር። የእውነት እንዴ ይሄን ያክል ምንድነው እዚች ጋር ለምትደረግ ነገር እዚህ ጋር የሆነ ገንዘብ ማድረግ ፌር ነው ብዬ አላምንም። እና በዚሁ አጋጣሚ እንደው ወርቅ ያላችሁ ሰዎች እሱንም ጠብቁ፣ የሌላችሁ ደግሞ ገዝታችሁ ታስቀምጡ መልካም ነው እላለሁኝና ወደ ቁም ነገሩ ስመለስ እንግዲህ ያው እኔና ብርሃን ኦልሬዲ
ከ10 ቀን ወይም ደግሞ ከ15 ቀን በኋላ በጋብቻ የምንተሳሰር ይሆናል ብዬ ነው የማስበውና እኔ በእውነት ተመልካቾቼ ያለ እናንተ ምንም ነኝ። ያለ እናንተ ድጋፍ እዚህ ጋር እኔ በእውነት ነው የምላችሁ በጣም ብዙ ከመጀመሪያው ጀምሮ ከሜላት ፍለጋ ጀምሮ በጣም ብዙ ሀሳቦችን እየሰጣችሁ በጣም ብዙ አስተያየቶችን እየሰጣችሁ እያንዳንዱ ነገር የእናንተ ድጋፍ የእናንተ መከታ ጋሻ መሆን ትልቅ ነገር ነው ለኔ ያለውና ምናልባት የእናንተ እዚህ ጋር በዚህ መንገድ ሂድ እንደዚህ አድርግ ማለት ምንም ላይ መስላችሁ ይችላል፣ ግን ለኔ ያለው ዋጋ ምክንያቱም እዛ ጋር ተመልካቾች ዶክተሮች ትኖራላችሁ፣ የጤና ባለሙያዎች ትኖራላችሁ፣ ሳይኮሎጂስቶች ትኖራላችሁ፣ መምህራን ትኖራላችሁ፣ ህግ ባለሙያዎች ትኖራላችሁ፣ እንዲሁም ደግሞ በተለያየ የሙያ ዘርፍ ያላችሁ ሰዎች ናችሁ እዚህ ጋር የምትመለከቱትና በውስጥ በኩል የምታወሩኝ ያላችሁ ኮሜንት የምታደርጉኝ ያላችሁና እሱ ነገር ለኔ በጣም በጣም ትልቁ ነው። ዛሬ ላይኩን እዚህ ጋር ሰው ሆኖ ኢቨንት ትዳር እስከማሰብ ድረስ የደረሰ በጣም በቃ በእናንተ ነውና በጣም 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 ሳላመሰግናችሁ አላልፍም። እወዳችኋለሁ፣ በጣም አከብራችኋለሁ። ኤኒዌይስ እንግዲህ አሁን ከጓደኞቼ ጠይቄያለሁኝ፣ ከትልልቅ ሰዎች ጠይቄያለሁኝ፣ እንዲሁም ደግሞ በጣም ከብዙ ሰዎች እና ትዳር በነገራችን ላይ ትዳርን አማክሮ እንደመግባት ትልቅ ነገር የለምና ሰው ለትዳር ያላቸው አመለካከት በጣም የተለያየ ነው። አንዱ በጣም ትዳርን ትልቅ ተራራ አድርጎ ያየዋል፣ አንዳንዱ ደግሞ ትዳር እንደ እስር ቤት ያየዋል፣ አንዳንዱ ደግሞ ትዳር እንደ መሰብሰቢያ አዳራሽ ያየዋል፣ አንዳንዱ ደግሞ ትዳርን ልክ እንደ ትልቅ የሆነ ነገር ያየዋልና ጀስት ራስን ለመግዛት ይሆናል። ትዳር በጣም ትልቅ የሆነ ተቋም ስለሆነ ክብር ይፈልጋል ምናምን ይላል፣ በጣም ብዙ ነገር ይላልና እንደ ቅዱስነት እንደ መቀደስ የሚፈልገዋልና የሚቆጥረዋልና እነዚህ ሰዎች ሳማክራቸው በጣም የተለያየ ነገር ነው የሚሉኝ። አንዱን ለመያዝ የትኛው ነው ትክክል የሚለውን ለመያዝ እጅግ በጣም ነው ለመውሰድ እጅግ በጣም ነው የሚከብደው። ለማንኛውም ግን እኔ ምን ብዬ አሰብኩ መሰላችሁ? ትዳር ከምን ጋር ይያያዛል ብዬ አሰብኩኝ? ከሰውየው ማንነት ጋር ይያያዛል ብዬ ገምታለሁ። ሰውየው ያ ማለት ተጋቢው ማለት ነው። ትዳርን ማቆም እችላለሁ፣ ትዳርን ማስተዳደር እችላለሁ፣ አቅም አለኝ፣ ፋይናንሻሊ ጥሩ ነኝ ብሎ ካሰበ በእርግጠኝነት ትዳር የሚባለው ነገር በጣም ጥሩ እንደሚሆን ገምታለሁ። ከዛ ውጭ ግን ትዳር የሚባለው ነገር ፋይናንሻሊ ስትሮንግ አይደለም ማለት ወይም ደግሞ መቆም አይችልም ማለት ትዳር መንገጫገጫ አይቀርምና ያው ጫው ሲጨመርበት ነው ወጥ የሚጣፍጠውና እዚህ ጋር ፋይናንሻሊ ጥሩ ነገር ካላችሁ ትዳር የሚባለው ነገር እንደሚጣፍጥ ነው የሚገምተውና ትዳርን ትልቅ ተራራ አድርጎ የሚነግረኝ ፋይናንሻሊ ትንሽ ደከም ያለ ስለሆነ ማለት ነው። ትዳር ደግሞ በጣም ጥሩ ነው ብሎ የሚናገረው ደግሞ ፋይናንሻሊ ጥሩ የሆነ ሰው ነውና በእነዚህ መካከል ያለውን የማማከር ልዩነት እንግዲህ በእርግጠኝነት የፋይናንስ ጉዳይ ነው፣ የገንዘብ ጉዳይ ነው የሚሆነውና እንግዲህ ከዚህ መረዳት ይቻላል ብዬ አስባለሁኝ። ኤኒዌይስ ላገባ ነው፣ በጣም ደስ እያለኝ ነው ሰሞኑን ማለት ነው። ኦልሬዲ ቀናት እየመጡ ስለሆነ 15 ቀናት ምናምን ስለሆነ የቀረው እሱን ለማድረግ የተዘጋጀን ያለ ነው። ከዛ በኋላም ከ10 ቀንም ወይም ደግሞ ከ5 ቀንም ወይም ደግሞ ልክ እንትን ማለት የሰዎቹ ይሁንታ እንትን ተብሎ ማለት ነው የሰዎቹ ይሁንታ ካየን በኋላ እያንዳንዱ ነገር እናቀርበው እንችላለን። ከ15 ቀን ወደዚህ ልናመጣው እንችላለንና በ10 ቀን ወይም ደግሞ በ8 ቀን ልዩነትም ልናጠናቅቀው ስለምንችል ይሄን ያክል 15 ቀንም የማንሄድበት ቀን ሊኖር ይችላል። ሁላችሁም እንደ እንትን ምንድነው እንደ ጊፍት ማለት ነው እንግዲህ ለዛ ቀን ያብቃ እያላችሁ መርቁኝ ሁላችሁም ማለት ነው። እና ኮሜንት አድርጉልኝ፣ ሰብስክራይብ አድርጉ። ደግሞ እውነት እያንዳንዱ ነገር ያመጣው በቀላሉ እንድላችሁ ማለት ነው። ቤተሰቦቻችን ሁኑ። አንድ ቻሌንጅ እሰጣችኋለሁ በዚሁ አጋጣሚ። ቻሌንጁ ምንድነው? ኮሜንት የምትደራረጉ ኮሜንት ስታደርጉ ኮሜንት ያደረጉ ሰዎችን እየገባችሁ እዛው ላይ የነሱን ቻናል ደግሞ ሰብስክራይብ ብታደርጉላቸው በቀላሉ ማደግ ይቻላል። ለምሳሌ እዚህ ጋር ተመልካቾች 5000 ሰው ቢያዩ ለምሳሌ በትንሹ 5000 ሰው ኮሜንት ቢያደርግ 5000 ሰው ደግሞ እርስ በርሱ እየገባ ሰብስክራይብ ቢደራረግ በአንዴ 5000 ሰብስክራይብ ይዘን እንቀጥላለን ማለት ነው።
በጣም ቀላል የሆነ እንትን ቀመር። ችግሩ ምንድነው? እናያለን ዝም ብለን ስክሮል እናደርገዋለን ነው እንጂ ኮመንት አድርገን ኮመንት ያደረገውን ሰው እዛው ላይ ደግሞ ገብተን ሰብስክራይብ ብናደርገው በአንድ ጊዜ ሞኔታይዜሽን ይሰጠናል ማለት ነው። ሞኔ የሆነ ቻናል ይኖረናል ማለት ነው። ይሄንን ብታደርጉ መልካም ነው ላለውኝና ሁላችሁም እስኪ ይሄንን አድርጉ ማለት እኔ ጋር ማለት ለእናንተም እንዲጠቅማችሁ ብዬ ነው። እኔ ጋር ኮመንት አድርጉ። ኮመንት ያደረጉትን ደግሞ ገብታችሁ ሰብስክራይብ አድርጓቸው። 5000 ሰው በቀላሉ ቢያየው 5000 ሰብስክራይብ ወይም 5000 ቤተሰብ ይኖራል ማለት ነው። 5000 ቤተሰብ አላችሁ ማለት ደግሞ ከተያያችሁ እርስ በርሳችሁ በአንዴ ሞኒ የሆነ ተቋም ገነባችሁ ማለት ነውና ይሄንን አድርጉ። ኤኒዌይስ ሳላበዛባችሁ እጅግ በጣም ተመልካቾች ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። እንግዲህ ውድ ኦርቶዶክሳውያን ክርስቲያኖች እንኳን ለስቅለት በዓል በሰላም አደረሳችሁ። በሰላም ደግሞ ትንሣኤውን ለመካፈል ደስታችንን ለመጋራት ያብቃን። ሰላማችሁ ይብዛልኝ። እወዳችኋለሁ።